ከኔ ቤት ውስጥ ነው አስክሬን ጭነን ደሴ ሄድ ነው። እቺ ልጅ ከተወሰነ ሳምንታት በኋላ የምትተነፍሰው በዚህ ነው የሚሆነው። የኔ አይበላም አልኩሽ። እዚህ አካባቢ ነበር የተቀመጡት። ሁለት ብላቴናዎቿን ነው ዛሬ ከባለቤቷ ጋር የመጣችው። ነገር ግን የዛሬ ሳምንት እዚህ ቦታ ላይ ስትመጣ የመጣችው ከሁለት ሴት ልጆቿ ጋር። የሚገርማችሁ ነገር ከርስ ነው ትናገር እንደዚህ ያለች ልጃችን ያማት የነበረው የጡት ካንሰር ነብዩ ይሄ የጡት ካንሰር ነው፣ ጎሮሮ ካንሰር ካንሰርና የጉሮሮ ካንሰር ኢየሱስ ጌታ። ገና ወጣት ልጅ ነች። እሷ ብቻ አይደለችም፣ የእሷ ታናሽ ደግሞ አለች። ጉሮሮዋ ላይ የጉሮሮ ካንሰር። የሚገርማችሁ ነገር አባቴ ቀጥታ እየጸለየ አወጣቸውና እንደዚህ አለ፣ ጌታ ሆይ ሁለት ልጆችን በካንሰር ከዚህ ሰዓት ጀምሮ ከዚህ ጡትሽ ላይ ይሄን የጡት ካንሰር አንስቻለሁ አለ። አንቺ ቶለበ ይሄ ነው ካንሰሩ፣ ይሄ ካንሰር ነው። ዝቅ አድርጊ በጌታ በኢየሱስ ልጄ ዲቦራ ሰርጀሪ አትደረግም። በጉሮሮ ካንሰር ኤላጅ አባ አስገብቼሽ አንቺ የሰራዊት ጌታ እግዚአብሔር ሆይ ካንሰሩ ከዚህ ጡት አባ ሂዱ፣ የዛሬ ሳምንት ለምስክርነት ኑ አለ። የዛሬ ሳምንት ሁለቱም ነፃ እንደሆኑ የሚገልጽ ደብዳቤ ይዘሽ እዚህ ቦታ ላይ የዛሬ ሳምንት። የሚገርማችሁ ነገር ያለፉት ሳምንታት ውስጥ ሄዳ ልጇን ይዛ ወደ ሆስፒታል ቼክ ስታደርግ በፊት ጡት ካንሰር አለ ያሉ ሐኪሞች በዛው አፋቸው የጡት ካንሰር የለም። እውነትም እግዚአብሔር እዚህ ቤት ያለ ቅባት ለየት ይላል። ብትችሉ አንደበታችሁን ሰብስቡ፣ አታቋሽሹ፣ አታጎድፉት። ንጹህ ነው እዚህ ቤት ያለው ቅባት፣ ንጹህ ነው። የተበረዘ አይደለም። ያቺኛ የሞተች በስንተኛ ዓመቷ ነው? በ17 ዓመቷ። ያንቺ በስንተኛ ዓመት? 17 ጊዜውን ጠብቆ ሰዓት ጠብቆ በዛው ወር በዓመቱ የመጣው ያ ካንሰር እግዚአብሔር ምን የምትመስል ልጅ በካንሰር ነው በወር ውስጥ አጣልፎ ተሯሩጠናል። እነሱ በተለያየ ነገር ሲሄዱ እንትናል። ከኔ ቤት ውስጥ ነው አስክሬን ጭነን ደሴ ሄድ ነው። ያ ነገር መጣ በወሩ በዓመቱ በየካቲት ወር ነው ያየው። በየካቲት ወር ውስጥ ታየ ይሄ ነገርና በሁለቱ ልጆች ላይ መጣ። ያቺ የቴ ልጅ አስክሬን ጭኜ እሷ ደግሞ በጣም አዘነች። በቃ እኔ እግዚአብሔር እንትናል የኔ አይበላም አልኩ። በቃ እንዲህ ነው ያልኩት። የቻላችሁ መጣችሁ ተጠቀሙ። ይሄ ቅባት እንዳያመልጣችሁ፣ እንዳትተላለፉ። ከችግር ጋር የምትቀመጡ፣ ከበሽታ ጋር የምትቀመጡ፣ ከእንቆቅልሽ ጋር የምትቀመጡ እዚህ ቤት ውስጥ ቋጠሮ ይፈታል። እዚህ ቤት ውስጥ ስራ አለ። ስራችሁ ይፈታል። ይፈታላችኋል። ነገራት መንዝሩ። እግዚአብሔር ለሚሰራው ስራ ይህ እንዲሆነ እንዴት ሆነ ትበሉ። የ10 ዓመት ልጅ የጉሮሮ ካንሰር ሐዋርያው የዛሬ ሳምንት ሲጸልይ በሽታ ይዘው ዶክሜንት ይዘው ዋጋ የለም የተባለ ይዘው እሱ ስሬንጅ ሆነ ኦፕራሲዮን አላደረገም። ቃል አወጣ። የዛሬ ሳምንት ምስክርነት ይሆናል አለ። ሳምንት ለምስክርነት አለ። ሳምንት ዛሬ ሳምንት ነበር። እግዚአብሔር ዛሬ ደግሞ ለምስክርነት። እግዚአብሔር ግን ድንቅ ነው ያደረገው እኛ ቤት ውስጥ። ደስተኛ ነሽ? በጣም